ምንናዘዘው ለአባቶቻችን ለካህን ሰይጣን እንዳትናዘዝ ብዙ ነገር ያደርግባል አሁን እስቲ እንደው ምን ብለህ ነው አሁን ለኝ ካህን ሄደህ ኃጢአትን የምትነግራቸው ሰው ያረጋዋል አሁን ድጋሚ ሄደህ ልነግራቸው ነው ይላል ሰይጣን ኃጢአቱን ስትሰራ አይዞ እግዚአብሔር መሐሪ ነው ብሎ ያሰራል ልክ ልትናዘዝ ስትል ግን ያስፈራል ስትስበው ያልፈራኸውን ኃጢአት ስትተፋው ያስፈራል ኃጢአቱን የሚሰውር ደግሞ አይለማም ይላል ርዕሳችን አይደል ኃጢአቱን የሚሰውር ምን አይለማም ማለት አይጸድቅም ማለት አንድ ተክል ለማ ማለት ጸደቀ ነው አይደል ኃጢአቱን የሚሰውር ሰው አይጸድቅም ኃጢአታችንን ዘርዝረን መናገር አለብን ኃጢአታችንን ስንናገረው ሙሉ በሙሉ ከኛ ላይ ያለው ኃይል ከኛ ይሄዳል እና ጽድቅ የመስራት ጉልበት ይሰጠናል መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን ያህል እንደሚጎዳ የምናውቀው አንድ ምሳሌ ልስጣችሁ ነብዩ እግዚአብሔር ዳዊት ንጉስ ዳዊት በሕይወት ዘመኑ አንድ የሰራው ኃጢአት ነበር በዚህ ኃጢአቱ እድሜውን ሙሉ አልቅሷል አንዴ በሰራው ኃጢአት እድሜውን ሙሉ አልቅሷል እኛ እድሜያችንም ሙሉ በሰራነው ኃጢአት አንዴ አልቅሰና ካለ አናው ዳዊት ምንድነው የሰራው መሰላችሁ መጀመሪያ ስራ መፍታት ራሱ አንዱ ኃጢአት የእህትሽ የሰዶም ኃጢአት ምንድነው ይልና ትንቢተ ሕዝቅኤል ላይ አንዱ ስራ መፍታት ነው ስራ ሲፈታ ሰይጣን ስራ ይሰጠዋል ለሰው ሰይጣን የሚሰጠው ስራ ደግሞ ኃጢአት ስራ ፈቶ በሰገነቱ ላይ ሲመላለስ አንዲት ሴት ገላዋን ስትታጠብ ተመለከተ ማናት ብሎ ጠየቀ የኬጢያዊው የኦርዮ ሚስት ናት አሉት የሰው ሚስት ናት ከተባለ በኋላ ሌላ ወሬ ያስፈልጋል አያስፈልግም ዳዊት ግን አስመጣት የኬጢያዊው የኦርዮን ሚስት ቤርሳቤህን አስነወራት ይላል መጽሐፍ ቅዱስ ባልና ሚስት የሚፈጽሙት ሩካቤ አዳም ሚስቱን ሔዋንን አወቃት አይደለም ይለው ከሕግ ውጭ ከሆነ ግን አስነወራት ነው ይለው ደረሰባት ነው ከዛ ዳዊት አስነወራት ይቺ ሴት ከወር ልማዷ ነጽታ ነበር ገላዋን ስትታጠብ የነበረው ስለዚህ ጸነሰች መልእክተኛ ላከችበት ንጉሥ ሆይ ያንተን ልጅ ጸንሻለሁ አለችው አሁን ልብ አድርጉ ዳዊት ጦር ሜዳ የሄደን የአንድ ወታደር ሚስት ቀምቶ ከሱ ጸነሰች ቢባል ለስሙ ጥሩ ነው አይደለም ይሄን ነገርማ መፍትሄ ያስፈልገዋል ብሎ ባሏን ከጦር ሜዳ አስመጣው ምንድነው ሐሳቡ ባሏ መጥቶ ከሚስቱ ጋር ምን እንዲተኛና ጽንሱ የሱ ነው እንዲባል ኬጢያዊን ኦርዮን አስመጣው እንዴት ነህ ጦሩ እንዴት ነው ሰላም ነው ያለው ጠየቀው እግዚአብሔር ይመስገን ታቦተ ጽዮንን ይዘን ድል ያደረግን ነው ንጉሡ ያለው በልሺ ወደ ቤት ግባና እረፍ አለው እንደው ከሚስት ጋር ተኛ ማለት ነው የቀረው ዋና ሐሳቡ ኃጢአቱን ምን ለማድረግ ነው ለመሸፍ ኬጢያዊ ኦርዮ ግን ውጭ አደረ ይገርማችሁ ውጭ አደረ ከዛ በማግስቱ ውጭ ማደሩን ሲሰማ ምን ነው ውጭ አደርካል የእግዚአብሔር ታቦት በደጅ አድራ ታቦተ ጽዮን የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከቤቴ ገብቼ ተኛለሁ አልተሳካም ስለዚህ አበላው አጠጣው አሰከረው ሲሰክር ገብቶ ከሚስቱ ጋር እንዲተኛ ሰካራም የልቡን አይስትማውንም ከውጭ አደረ ምን ነው አለው ታቦተ ጽዮን ከደጅ አድራ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ በጣም ይገርማል እንዴት ከመኔ ጋር ገብቼ ተኛለሁ ዳዊት ከማን ጋር ነው የተኛው ከሰው ሚስት ጋር አንዳንዴ መንፈሳዊ ከሆኑ ሰዎች ምንም ማቁም የተባሉት የሚሻሉበት ጊዜ አለ አሁን ለዳዊት ስለ ታቦተ ጽዮን ክብር መጥቶ ኬጢያዊ ኦርዮ ይንገረው ከአሕዛብ የመጣ እኮ ነው ኬጢያዊ ነው ተገዝሮ ነው እስራኤላዊ ሆነው እንዴት እሱ ይነግረዋል ዳዊትን ያህል ልበ አምላክ ይሄ ምን ያስተምረናል እግዚአብሔር የጻፈው እኮ ዳዊት ንስሐ እንደገባ ጠፍቶት አይደለም ማንንም ሰው እንዳናምን ነው ጸጋለው ብለን ሰባኪ ነው ብለን ዘማሪ ነው ብለን የፈለገ ቢዘምር ከዳዊት ይበልጣል አይበልጥም የፈለገ መናኝ ቢሆን እንደ ዳዊት ልበ አምላክ ሊሆን አይችልም የፈለገ ጸጋ ቢወርድበት ኃጢአት የማታዋርደው ሰው የለም ሁላችንም በቸርነቱ ይጠብቅ አትመኑ ማንንም ነው እንደ ዳዊት ልበ አምላክ ብትሆን ኃጢአት ግን ትጥላለች ወግታ የጣለቻቸው ብዙዎች ናቸው ከዛ መጨረሻ ዳዊት ደብዳቤ አስይዞ ሰደደው ደብዳቤው ይገደል የሚል ነው ምስኪን ኦርዮ ልክ እንደ ይስሐቅ የሚሰዋበትን እንጨት ተሸክሞ እንደሄደው ልክ እንደ ክርስቶስ መስቀሉን ይዞ እንደሄደው ልክ እንደ ባህራን የሞቱን ደብዳቤ ይዞ እንደሄደው ሄዶ ወስዶ ሰጣ ደብዳቤውን ሲያው ጦር መሪው ይገደል ይላል ምንም ማድረግ አልቻለም በቃ ጠላት የሚበዛበት ቦታ ላይ ጥላችሁ ትሽሹ ብሎ አዘዘ ወታደሮች ኦርዮን ይዘው ዘመቱ የጠላት ጦር ግር ብሎ ሲመጣ ጥለው ተሸሹ
ታቦተ ጽዮንን ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? እግዚአብሔር። ነቢየ እግዚአብሔር ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገሩ ሰላም፣ በፈረስ ላይ ከመጡ ችግር አለ። ጦር ሊሆን ነው ማለት ነው። ዳዊት ደነገጠ። ምንድነው አለ። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምንድነው አለ። አንድ ሰው በጣም ብዙ በጎች የነበሩት ባለሀብት ነበረ። ከጎረቤቱ ደግሞ አንዲት በግ ያለችው ደሃ ሰውዬ ነበር። ይህ ባለ አንዲት በግ ያለችው ሰውዬ ወደ ሩቅ አገር ሊሄድ ሲል ለጎረቤቱ ብዙ በግ ላለው ባለጸጋ እችን አንድ በጌን ከበጎች ጋር አብረህ ቆይልኝ ብሎ አደራ ሰጥቶት ሄደ። እሺ ብሎ ከተቀበለ በኋላ የባለጸጋ እንግዳ መጣበት። ድንገት እንግዳ ሲመጣበት ከብዙ በጎቹ መሃል ላለማረድ ብሎ ሳስቶ የዚህን ሰውዬ በግ አረደበት። ምን ይመስልሃል ንጉሡ ያለው? ይህ ሰው ምናምንቴ ነው አለ። ምንድነው? ስለ አንድ ፈንታ 4 እጥፍ ይመልሳል። 4 እጥፍ ይመልሳል። ኦ ንጉሥ ፈታይ ከበረሰከ፣ ንጉሥ ሆይ ያ ሰው አንተ ነህ። የፈረድከው በማ ላይ ነው? በራስ ላይ። ብዙ በጎች አሉት የተባልከው ዳዊት እግዚአብሔር ባይፈቅድለትም እሱ ግን ከሕግ ወጥቶ ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩ። አንተ ነህ ባለ ብዙ በግ የተባለው። አንዲት በግ አለች የተባለው ኦሪዮ ነው። አንተን አምኖ ጥሎ ጦር ሜዳ ሄደ። እንግዳ መጣብህ የተባለው ጊዜያዊ ፍትወትህ ነው፣ ዝሙትህ ነው። ከብዙ ሚስቶች ጋር ማሳለፍ ስትችል አንተን አምኖ የጣለልህን አንዲት በግ ወሰድክበት፣ እሱንም አስገደልከው። ስለዚህ ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። አሁን ዳዊት የሚናገረው ሲያጣ ዞረና ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ጸሎት ያውቅ የለ ሲያስበው ኃጢአቱ ብዙ ነው። እንደ ኃጢአቴ መጠን እንዳይል አያዋጣም። እንደምን መጠን? እንደ ይቅርታህም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁል ጊዜ በፊቴ ነው፣ አልረሳውም። አንተም ብቻ በደልኩ። እኔማ ንጉሥ ነኝ፣ ከኔ በላይ ሌላ ንጉሥ የለም ባገሩ። አንተም ብቻ ግን በደልኩ። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ። ሁሉ ይበድላል ብለህ የተናገርከው ቃል እውነት ሆኖ ይገኝ ዘንድ ይኸው እኔም በደልኩ ብሎ አለቀሰ። እግዚአብሔር ንስሐውን ተቀበለው። የሁላችንን ንስሐ ይቀበላል። ግን ዳዊት ንስሐውን ተቀበለው ማለት ሁለት ነገሮች ግን አልቀሩም። አንደኛ ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? አቤት ኦሪዮን ላስገደለበት 4 እጥፍ መለሰለት እግዚአብሔር ራሱ በተናገራት ቃል ማለት ነው። 4 ያስለቀሰው። አንደኛ ከዚህ ሴት ከቤርሳቤ የተጸነሰው ልጅ ሲወለድ በጠና ታመመ፣ ከዛ ሞተ። ዳዊት በታመመ ጊዜ አብሮ ታመመ፣ ተሰቃየ። አንድ በሉ። 2 ሴት ልጁን ተነስቶ ወንድ ልጁ አምኖን የተባለ ተነስቶ የገዛ አቱን ደፈረበት። ልጁን ማለት አንደኛው ልጅ ሌላውን ልጅ ደፈረበት። ልጅቷ በቁሟ ልብሷን ቀዳ ተዋረደች በአደባባይ። ዳዊት 2 አለቀሰ። 3ኛ የዳዊት ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ተነስቶ ገደለው። ስንት? 4ኛ ራሱ ደግሞ ልጁ አቤሴሎም በዳዊት ላይ አምጾ በጦር ሜዳ ተገደለ። ስንት ሆነ? 4 እጥፍ። አንዳንዴ እግዚአብሔር የማይሰማ መስሎን እንዲህ አድርግብኝ እንላል። ይሰማል። የአፉን ፍሬ ሰው ይበላል ይላል። ለማንኛውም ግን ዳዊት ይሄ ሁሉ ኃጢአቱ ሰው እስከ ማስገደል የደረሰው ኃጢአቱ ምን ለማድረግ ነው? ኃጢአቱ ተሸፈነ። ይኸው በምካ ደናግል አዳራሽ ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደለም? እሱ የዛን ዘመን ሰዎች እንዳይሰሙን የፈለገው ይኸው ብዙ ሰው እየሰማው ነው። በየአደባባዩ እየወጣ ዳዊት እንዲያርጎ እያንሰካል። የዘር ሐረግ እንኳን ሲዘረዘር የዳዊት ኃጢአት መች ተደበቀ? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ፣ ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ። ከማን ሚስት? ከኦሪዮ ሚስት። እሷም ተስማምታ በኋላ ዳዊትን ስላገባች ስሟ በወንጌል ሊጻፍ አይገባትም። ስለዚህ የኦሪዮ ሚስት ተባለች። ቤርሳቤ አልተባለች። ወንጌል ላይ ስሟ አይገባትም። እሱን ደግሞ በአደባባይ መማሪያ ያደረገው እግዚአብሔር መማሪያ ከመሆን ይጠብቀን።
እንደገሌ እንዳትሆኑ እየተባሉ መማሪያ ከመሆን ማለት ነው። ኃጢአታችንን ዘርዝረን መናዘዝ አለብን። ካህናት ፊት ስትቀርቡ ዝርግፍ አድርጋችሁ ተናገሩ። ትዝ ያላችሁ ነው የምትናገሩ። ለካህናቱ አይደለም ለማን ነው? እነሱም ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታ ነው የሚሉ። ስለዚህ ለሱ ተናገሩ። ሰይጣን ያቆሰለህን ቁስልን ገልጣ አሳየው ይላል ቅዱስ ባስልዮስ። አሁን ችግሩኛ ምንድነው? ንስሐ ልንገባ እንሄድና አባቶች ጋር ለነሱ ምንናዘዝ ይመስለናል። ስለዚህ ኃጢአታችን እንደብቃል። አንዳንድ ሰው ቅኔ ያደርጋል ኃጢአቱ ውስብስብ ያለ ንስሐ የሚናዘዝዋል። አንዳንድ ሰው ደግሞ ብልጥ ለመሆን ይሞክራል። እንደው አባ በቃ የኔ ኃጢአታው ምኑ ይነገራል? እንደው በቃ ባጭሩ እኔ ኃጢአት የተባለውን በሙሉ ምን ብያለሁ ሰርቻለሁ። ይቻላል አይቻልም? አሁን ዶክተር ፊቀርባችሁ ሐኪም ቤት ዶክተር የኔ በሽታ ምን ይነገር? በቃ ባጭሩ ሁሉ በሽታ የተባለውን በሙሉ ታምሚያለሁ ትላላችሁ። እንዲህ ያረጋኛል ይወጋኛል በዚህ ገብቶ ነው። ኃጢአታችንንም ዘርዝረን ነው መናገር ያለብን። ትልልቁን ኃጢአት ትቶ ትንንሹን ይናዘዛል። ጥቃቅኑን ኃጢአት አንዳንድ ሰው እኔ በቃ እንደው አባታችን በሰንበት ልብስ አጥቤያለሁ። አሁን ልብስ አጠባ ነው አገር የበጠበጠው። እኔ እውነት ይሁን ውሸት አላውቅም። አንዲት እናት በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ ይባላል። ይሄ ማለት የአይሁድ ጸባይ ነው። አይሁድ ጥቃቅኑን ነገር ነው። ጌታ ግመልን የምታጠሩ ትንኝን የምታጠሩ ግመልን የምትጡ ብሏቸው። የሚገርም ነገር እኮ ነው። የአይሁድ ጸባይ ትልልቁን ነገር ትቶ ጥቃቅኗል። ከከሙን ከድንብላል ከጥቁር አዝሙድ አስራት ያወጣሉ። ጥቁር አዝሙድ ቆጥረው ይሄው ከ10 አንድ ብለው ይዘው ይመጣሉ። ዋናውን ኃጢአት ግን ይሰራል። ስለዚህ ኃጢአታችንን ዘርዝረን መናዘዝ አለብን። ኃጢአቱን የሚሰውር አይለማም። የሚናዘዝባትና የሚተዋት ግን ምሕረት ያገኛል። የሚናዘዝባት በሉ እስኪ። የሚናዘዛት አይደለም የሚለው ምን የሚልባት በቀል ነው ማለት ነው። አያችሁ? ተናዘዙባት እስቲ ኃጢአታችሁ ኑና ተበቀሏት። ኃጢአት ያቆሰለችልን መተን እንናዘዝባታል። የሚተዋት ግን ይላል ተናዘን መቅረብ ብቻ አይደለም፣ ኃጢአታችንን መተው ደግሞ አለብን፣ መታገል አለብን። የምንተወው በምንድን ነው? አባቶቻችን ካህናት የሚሰጡንን ቀኖና በመፈጸም ይህን ነግሬያችሁ አጠቃልላለሁ። የሚተዋት ግን ምሕረትን ያገኛል። ኃጢአት የምንተወው ምን አድርገን ነው ካላችሁ በሚሰጠን ቀኖና ነው። አባቶቻችን ካህናት ቀኖና የሚሰጡን እኛን ከኃጢአት ለማላቀቅ ነው። ቅጣት አይደለም፣ መድኃኒት ነው። ቀኖና የሚሰጠው ለምሳሌ ሐኪም ለበሽተኛ ኪኒን የሚሰጠው ለቅጣት ነው። ከበሽታው ምን ለማድረግ ነው? ለማዳን። ስለዚህ አሁን ካህናት ይሰማሉ የእኛን ኃጢአታችንን ይሰሙና ከኃጢአቱ አንጻር የሚሰጠን ቀኖና እኛን ከዛ ኃጢአት ለማላቀቅ ነው። ለምሳሌ አንድ ሰው ዝሙት ከበዛበት ስግደት ይሰጠዋል። ለምን? ሲሰግድ ሰውነቱ ምን ይላል? ይደክማል። ሰውነቱ ሲደክም ዝሙት የመስራት ፍላጎቱ ምን ይላል? ይቀንሳል። ገብቷችኋል አይደል? ታይቶ ነው። አሁን እኛ የሚመስለን ቅጣት ነው የሚመስለው። ቅጣትና ለኃጢአታችን ምን እንደሚገባ ቅጣት ማወቅ ከፈለጋችሁ ሂዱና ወንጀለኛ መቅጫ ፍትሐ ብሔር አለ፣ እሱን አንብቡት። ቤተ ክርስቲያን ደግሞ ፍርድ ቤት አይደለችም፣ ሐኪም ቤት የምትሰጠን ቀኖና ለፈውስ ነው። አሁን እኛ የሚመስለን ብዙ ኃጢአት ላለበት ሰው እግሩ እስኪሰበር ስገድ የሚባል፣ ትንሽ ኃጢአት ያለበት ሰው እንደዛ ነው። እንደውም ብዙ ኃጢአት ያለበትን ሰው ቤተ ክርስቲያን ምንም ቀኖና ላሰጠው ትችላለች። አይዞ በቃ እግዚአብሔር መሐሪ ነው ብለውት ባይሆን ካህኑ ለሱ ይሰግዳሉ፣ ለሱ ይጾማሉ። ለምን? ይህ ሰው በኃጢአት ስለተጎዳ የበለጠ ተስፋ እንዳይቆርጥ ማለት። እንደውም አንዱ ልጅ ሄደና አንድ አባት ጋር ብዙ ኃጢአት የሰራ ሰው ነገራቸው። ሲነግራቸው አይዞ እግዚአብሔር መሐሪ ነው 3 ስገድ አሉታል። ስንት ስገድ? አላመነም ልጁ። 3000 ነው 300 ነው። አይ 3 ስገድ አሉት። 3 ሰግዶ ሄደ። እግዚአብሔር ይፍታ ብለው በኋላ ያው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ጌታ ተገልጦ ለእኚህ ካህን ለምንድነው 3 ስገድ ያሉት አላቸው። ሲላቸው ጌታ ሆይ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበር? ታሰናብተው ነበር። የእግዚአብሔር ምሕረት ከካህናቱ ከሚሰጡንም የበለጠ እና ዓላማው ደግሞ ከኃጢአት ማላቀቅ ነው። ትንሽ ኃጢአት ያለበትን ደግሞ ብዙ ስገድ ይሉታል። ምክንያቱም ይሄ ሰው ወደ ፍጹምነት ለመምጣት ትንሽ ነው የቀረው አይደል? የቀረችውን አራግፎ የበለጠ እንዲቀደስ ማለት ነው። ዓላማው ወደ እግዚአብሔር ማቅረብ ነው። የሚሰጠን ቀኖና የሚገርም ነው። ካህናት እግር መንገድ ሊያስኬዱን ይችላሉ።
ቅጽረ ቤተ ክርስቲያን አትግባ ሊሉ ይችላሉ። ስራ ሊያሰሩ ይችላሉ። ከታዘዝክና በትክክል ያሉንን ከፈጸምን ከኃጢአት እንላቀቃለን። ኃጢአት የመተው ኃይል እናገኛለን። እና የአባቶቻችን ካህናትም ዋነኛ ስራቸው ሰምተው ያንን ሰው ከዛ ቁስል መፈወስ ማስታረቅ ነውና ኃጢአቱን የሚሰውር አይለማም። የሚናዘዝባትና የሚተዋት ከእግዚአብሔር ምን ያገኛል? ምህረት ያገኛል። አንድ ሰውዬ ምን አረገ መሰላችሁ? ይህን ነግሬያችሁ ላብቃ። አንድ ሰው በጣም ወንጀለኛ ነው። 7 ሰዎች የገደለ ወንጀለኛ ነው። ስንት ሰው? አሁን ሊናዘዝ ወደ አንድ ካህን ሄደና አባቴ ፍቱኝ፣ መናዘዝ ፈልጋለሁ ኃጢአቴን አላቸው። እሺ ምንድነው የኔ ልጅ ሲሉት 7 ሰው ገድያለሁ አላቸው። የሚገርማችሁ ካህናት በጣም ብዙ ኃጢአት ከመስማታቸው የተነሳ በሆነ ኃጢአት አይደነቁ። አሁን እኛ የሚመስለን የሆነ ኃጢአት ስትነግራቸው ወይ ጉድ እንዲህ ሲያደርግ ከርሞ መጣ የሚሉ ነው የሚመስለናል። ለሐኪም በሽታ አዲስ ነገር ነው፣ ለካህናት ኃጢአት አዲስ ነገር አለ። ይሄ ልጅ ግን 7 የገደለው በአጋጣሚ ከተሾሙ ዓመት ያልሞላቸው ገና ወጣት ካህን ጋር ነው ሄደው እና 7 ሰው ገድያለሁ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ 7 ብለው ደነገጡ። ሲደነግጡ እኚህ ሰውዬማ አጋልጦ ይሰጡኛል ብሎ እሳቸውንም ገደላቸው። ሲደመር ስንት ሆነ? አሁን 8 ሰው ገደልኩ ብሎ ደግሞ ሊናገር ወደ ሌላ አባት ሄደ። ሌላ ካህን ጋር ሄደና አረጋዊ ካህን ናቸው፣ ብዙ ዓመት ያገለገሉ። አባቴ 7 ሰው ገደልኩ፣ 7 ገደልኩ ብዬ ለሆኑ ካህን ስናገር አደነጋገጣቸውን ሳየው ሊያጋልጡኝ ይችላሉ ብዬ እሳቸውንም ገደልኳቸው። በድምሩ ስንት ሰው ገድያለሁ ሲላቸው ወይ ይሄ ነው እንዴ ያሳሰበ? ይሄ እኮ በጣም ቀላል ነው አሉት። ምክንያቱም 9ኛ እንዳይሆኑ ማለት ሰውየው አያያዙ አያምርም አይደለም። ስለዚህ ወይ እቺ ነች ያሳሰበች፣ አይዞ አንተ ትንሽ የሚፈታተነ መንፈስ አለ፣ ጠበል መጠመቅ አለብህ፣ ጠበል አጠምቃለሁ፣ ከዛ ትሄዳለህ። ደስ አለው። ከዛ ይዘውት ሄዱ። ጫካ አለ፣ ጫካውን አለፉ። ከዛ የሆነ ጉድጓድ ጋር ደረሱ። ከዛ እዚህ ጉድጓድ ውስጥ ጠበል አለ ከስር ያስቀመጥኩት፣ በገመድ አወርድሃለሁ፣ ቀድተህ ታመጣለህ፣ አጠምቃለሁ አሉት። በገመድ አወረዱት። ከዛ ሰውየው ወርዶ ጠበሉን ሊቀዳ ሲል ምንም ጠበል የለም እዛ ቦታ ላይ። ከዛ ኧረ ጠበል የለም ብሎ ሲመለስ የወረደበትን ገመድ ሰብስበውታል። አባ አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን እኛ አባት ይገርማቸዋል። በቀን አንዴ ማታ ማታ ይመጡና አንዲት ኮዳ ውሃና አንዲት ዳቦ ይወረውሩለታል። ውስጦ ነው ይዝታል። ልውጣ ብቻ ይላል፣ ደምህን ነው የማፈሰው ይላል። እሳቸው ይመጣሉ። በቀን አንዴ አንዲት ዳቦ ይሰጡታል። በቀን አንዴ በላ ማለት ምን እያደረገ ነው? አቤት እየጾመ ይመጣሉ፣ ይሰጡታል። ልውጣ ብቻ ይላል። እየዛተ 7 ቀን 14 ቀን 21 ቀን 28 ቀን ብዙ እየጾመ ሲመጣ ስድቡ እየቀነሰ መጣ። ከዛ ምን አላቸው? ነገ ሲመጡ መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። በቃ መታሰሪ ካልቀረ ቢያንስ ላንብባል። አሁን ይሄ ሰው ቁጭ ብሎ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ማንበብ ጀመረ። ሲያነብ ልቡ መሰበር ጀመረ። ኧረ የኔ አባት እኔ 7 ሰው ገደልኩ እላለሁ፣ ለካ የኔ ኃጢአት ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። ደግሞ መልሶ እያለቀሰ ደረቱን እየደቃ ይጠብቃቸዋል። ምን ነው ይሉታል፣ ለካ እንዲህም አድርጌያለሁ ለካ ይላል። መጽሐፍ ቅዱስም ባነበበ ቁጥር ራሱን እያየ ማለት ነው። ከዛ ከብዙ ጊዜ በኋላ ከዓመት በላይ ሰውዬ ሲጾም ሲጸልይ ከቆየ በኋላ አንድ ቀን እኛ አባት ሲመለሱ የለም እዛ ጉድጓድ ውስጥ። ደነገጡ። ያው የሱ ነገር ቤት በኩል ሊመጣ ነው ብለው ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ አየር ላይ ነው ያለው። በቅቷል ሰው። እግዚአብሔር ይፍታህ አሉት፣ ተሰወረ። ይህን ሰው ወደ ቅድስና ወደ ህብአት ወደ መሰወር ያበቃው ካህኑ የሰጡትን ቀኖና ምን ስላለ ነው? ስለፈጽም። አባቶቻችን ጾሙ፣ ጸልዩ፣ ስገዱ የሚሉን ሊቀጡን አይደለም። ወደ ማን ሊያቀርቡን ነው? ወደ እግዚአብሔር ነው። ኃጢአቱን የሚሰውር አይለማም፣ የሚናዘዝባት የሚተዋት ከእግዚአብሔር ምን ያገኛል? አሁን የተማርነው እንግዲህ ለጠቅላላ እውቀት አይደለም። እኔም እናንተም ከዚህ ጉባኤ እንደወጣን ንስሐ እንድንገባ እግዚአብሔር የተማርነውን ለንስሐ ያድርግልን።